ሰላም ጤና ይስጥልኝ ወድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ የቶማሃውክ ክሩይዝ ሚሳይሎቻቸውን ለዩክሬን ለመስጠት መዛታቸውን ፕሬዚደንቱ ለሩሲያው ፕሬዚደንት ቭላዲሚሮቪች ፑቲንም ጥብቅ ማስጠንቀቂያ መስጠታቸውን ዩክሬን በበኩሏ በሩሲያ ላይ የዚያን የቶማሃውክ ክሩይዝ ሚሳይል ተስፋ በማድረግ አዲስና ግዙፍ የተባለ የጥቃት አበላዋን ለመሰንዘር መዘጋጀቷን ወዲህም በመካከለኛው ምስራቅ ቀጠናም ዘልቀን እስራኤል በጋዛ ሰርጥ ሐማስ የተደረሰውን ስምምነት የማይፈጽም ከሆነ ስትል ለግዙፍ ጦርነት መዘጋጀቷን ወዲያም የአሜሪካው ፕሬዚደንት ዶናልድ ትራምፕም Israel ready to resume Gaza war under my approval ማለታቸውን ወዲያም በዓለም ላይ በሚደረጉ ጦርነቶች ከስለላውና ከጦር መሳሪያው ጥቃት ውጪ ምግብን በጦር መሳሪያነት መጠቀም የሚለውን ጉዳይ ከዚያም ወጥተን አዳዲስና ትኩስ መረጃዎችን ጠልቀንና ዘልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። How food is being used as a weapon in Gaza, Sudan and Ukraine ይላል የወጣው መረጃ። እነዚህ ሶስት ስፍራዎች በመድራችን ላይ የተለየና ዘግናኝ የሚባል ጦርነት እየተካሄደባቸው አለም የተካሄደባቸው መሆናቸውን ቅድሚያ ልብ ማለት ያስፈልጋል። ለነገሩ ጦርነት የሚባለው ግዙፉ ስያሜው ሳይሆን ግጭት በሚል የሚጠራው የሁለት ግለሰቦች የበትርና የትንቅንቅ ሂደት እንኳ ሰላምን ያጠፋል፣ የሰዎችን ሰላም ይረብሻል። እንግዲያማ የዚያ መሰሉ ግዙፍ ጦርነት እየተካሄደ ያለበት እስኪ ከዩክሬን እንነሳ። በዩክሬን ሩሲያና ያቺ ሀገር ጦርነት የገቡት ከአውሮፓውያኑ አቆጣጠር 2022 የካቲት 24 ቀን ሐሙስ ዕለት ጀምሮ ነው። ታዲያ ከዚያ ጊዜ ጀምሮ ዩክሬናውያኑ የጦር ኃይሉ በጦር ግንባር ይሰለፋል። በዚህ ዘመን እጅግ አስቸጋሪው ነገር ደግሞ ፊት ለፊት የሚደረግ ጦርነት ያለመኖሩ ወይም በሌላ አገላለጥ በረጅም ርቀት ተምዘግዛጊ የጦር መሳሪያዎች የሚፈጸም ጦርነትና በሰማይ የሰው አልባ የጦር አውሮፕላኖችና የጦር ጀቶች የሚካሄድ ጦርነት መሆኑ የተለየ ያደርገዋል። ያ ጦርነት ከባህር፣ ከየብስ፣ ከአየር ላይ መሆኑ ደግሞ የበለጠ ውስብስብና ለማለፍ አስቸጋሪ ያደርገዋል። ጦርነት በዚያ መልኩ ሲደረግ ከአየር፣ ከባህርና ከየብስ ሲሆን ማንና እንዴት ተደርጎ ለመከላከል ይቻላል? ይሄ ዘመን የተራቀቁ የጦር መሳሪያዎች የሚታዩበትና ጥፋትና ውድመታቸው ገዝፎና ጎልቶ የሚታይ የሚነገርበት ነው። ታዲያ ሩሲያና ዩክሬን ተያይዘው ወደዚያ ጦርነት ሲገቡ የተጎዳው ማን ነው የሚል ጥያቄ ሲነሳ በቀጥታ ንጹሃን ናቸው፣ ሕፃናት፣ አቅመ ደካሞች፣ በሽተኞች እነዚህ ናቸው። እናቶችን ጨምሮ እናቶች ልጆቻቸውን ጥለው መሸሽ አይችሉም። አቅመ ደካሞች ሮጠው ማምለጥ አይችሉም። በሽተኞች ያልጋ ቁራኛ ሆነዋል። ታዲያስ ከተባለ ከሰማይ ከምድር ከባህርና ከአየር የሚወርደው እሳትና አሲድ ወዲያም የመርዝ አረር በቀጥታ እነዚያ ሰዎች ላይ ያርፋል። ጦርነት ፍትሃዊ አይደለም። የትኛውም ጦርነት ቢሆን ፍትሃዊ አይደለም። ፍትሃዊ ነው የሚል አቋም የላቸውና ትርጉም የሚሰጡት ቢኖሩ በጊዜው ያሉት ሹማምንት አሊያም ደግሞ የጦር መሪዎችና የጦር አዛዦች ናቸው፣ አሊያም በጥቅል መግለጫው መንግስታት። ጦርነት በዚያ መልክ ዩክሬን ያንን እየገፋች በጣም በርካታ ዜጎቿ እንግዲህ ዩክሬንን ስንመለከት ረሃብ ቢኖር እንኳ በከፍተኛ ደረጃ ምርት እንዳሸዋ የሚዛቅባት የስንዴ ቢሉ የበቆሎ የሱፍ ዘይቷ እንኳ
እንደ ሰባ ፍሪዳ ጮማ የሚሰለቀጥ በዓለም ላይ በግንባር ቀደምትነት የምትጠቀስ የዘይት አምራች ሀገር ናት ዩክሬን። የስንዴ ምርቷ የመርከቦች ከርስ የማይችለው ወደ የትኛውም የዓለም አቅጣጫ ለገበያ የሚጋዝ ምርት ያላት ሀገር ናት። ሩሲያም በተመሳሳይ የማዳበሪያ ቢሉ የስንዴና የበቆሎ ምርቷ ወዲህም የነዳጅ ዘይትና የተፈጥሮ ጋዝ ሀብቷ ከሚነገረው በላይ ለዓለም ተምሳሌት የሆነና ባለግዙፍ ሀብታም ወይም ዲታ ሀገራት መሆናቸውን መገንዘብ ያስፈልጋል። ጦርነት ከተጀመረ ግን የሚራቡ ሰዎች የሚፈናቀሉና የሚሰደዱ ሕይወታቸውን የሚያጡ ንጹሃን ስለመኖራቸው ርቆ መመልከት አያስፈልግም። ግጭት ከሚባለው ቀደም ሲል በመግቢያ እንደገለጥኩት የሁለት ሰዎች ግጭት ጸብ ሲነሳ የዱላ ክትክትና አለያ ስለትን ያማከለ ግጭት ሲካሄድ ወይም ሲጀመር ሰላም የሚባለው ነገር ይጠፋል። ከዩክሬንና ከሩሲያ ወጣ እንበልና የደሃይቱን ሀገር የሱዳንን ጦርነት እንመልከት። በሱዳን አንድ ህዝብ ነው። የሩሲያና ዩክሬንን ጦርነት ስናይ ሩሲያና ዩክሬናውያን ናቸው የሚዋጉት። እነዚያም ሀገራት ቢሆኑ እንኳን በቀደመው የሶቪየት ሶሻሊስት ሪፐብሊክ ጊዜ ወይም ዩኤስኤስአር ዩናይትድ ሶቪየት ሶሻሊስት ሪፐብሊክ ዘመን አንድ ሀገር የነበሩ ናቸው። የአንድ ሀገር አንድ መንግስት ያስተዳደራቸው ህዝቦችና ሀገራት ናቸው። ተጋብተው የተዋለዱ የተዛመዱ መሳ ለመሳ ይሆኑ ቋንቋቸው ቢሉ ባህል ወጋቸው ሃይማኖታቸው ሁሉ አንድና የተሳሰረ መሆኑን ልብ ማለት ያስፈልጋል። ወደ ሱዳን ስንመለስ ግን የአንድ ሀገር ህዝብ ነገር ግን ሊሰመርበት የሚገባው በድህነት አረንቋ ውስጥ ያሉ ህዝቦች እነዚያን የንጹሃን እልቂት የሚያፋጥነውና ደም መፋሰሳቸውን የሚያከፋውም የሚያከረፋውም ጉዳይ ደግሞ ለስልጣን የሚደረገው የሁለት ወገኖች ሽኩቻ መሆኑ ነው። አንዱ ሊያገባ ሌላው ገገባ ይላሉ ኢትዮጵያውያኑ። ሌላው የጋዛ ሰርጥን ጦርነት እንመለከታለን። ምግብ እንደ ጦር መሳሪያ ሆኖ ሲያገለግል በዚህ ዘመን ስለላና ምግብ በከፍተኛ ደረጃ ወዲህም የሰው አልባ የጦር አውሮፕላኖች በዚህ ዘመን ተጠቃሾቹ የጦር መሳሪያዎች ሆነዋል ነው የሚባለው። በእርግጥም እስቲ እናያቸው። በዚህ ዘመን ምንም የሰው ኃይል ሳያስፈልጋቸው የሰው አልባ የጦር አውሮፕላኖች ብዙዎቻችን ድሮንስ በሚለው ስያሜያቸው ነው የምናውቃቸው። እነዚያ ድሮኖች ወይም ድሮንስ የሰው አልባ የጦር አውሮፕላኖች ማለት ነው። በቀጥታ ወደ ተሰጣቸው ኢላማ ሄደው ማፈግፈግና መራቅ ከሚገባቸው ኢላማ ላይ ሆነው የተሰጣቸውን ኢላማ የሚያወድሙ፣ ገሚሶቹ ደግሞ ኢላማቸውን ውድም አድርገው አጥፍተው ራሳቸውን የሚያጠፉም እንዳሉ እናውቃለን። ከዚያ ውጪ ለዚህ ዘመን የጦር መሳሪያነት የተመረጡት ከሰው አልባ የጦር አውሮፕላኖች ወይም ድሮን ከሚባሉት ውጪ የስለላ መረቦች አርቲፊሻል ኢንቴሊጀንስ የሚባሉት የስለላ መረቦች በሰውም በቴክኖሎጂም ሳይቀር የሚደረገው የስለላ ይዘት እሱ ሌላው ነው። ሁለተኛው። ሶስተኛው ደግሞ ምግብን እንደ ጦር መሳሪያ መጠቀም። በአንድ ወቅት በኢትዮጵያና ጣሊያን መካከል በተደረገው ጦርነት ኢትዮጵያውያኑ የውሃ ጉድጓዶችን ዘግተው ያዙ። ከዚያ በኋላ የጠላት ኃይል ተፈቶ እጁን ሰጠ የሚባል መረጃ ሰምቻለሁ። የምግብ ጉዳይም ተመሳሳይ ነው። ምግብ ካልበላ የጦር መሳሪያን መተኮስ አልሞ አነጣጥሮ መተኮስ ቀርቶ መተንፈስም ይቸግራል፣ እስከ ሞት ያደርሳል። ለዚያ ደግሞ ሩቅ አይደለም። ዓለማችን በዚህ ዘመን ያየቻቸው 3 ስፍራዎች ተጠቅሰዋል። የዩክሬን እና የሩሲያን ቅድም እንዳልኩት፣ ኋላ ላይም የሱዳንን፣ ሶስተኛ ላይ የምናየው የጋዛ ሰርጥን ጉዳይ በተምሳሌትነት አውጥተውታል። ረሃብ ቀና አይሰጥም ይላሉ ኢትዮጵያውያኑ። ሌሎች ደግሞ ኢትዮጵያውያን የመረጃውን ወይም የስለላውን ዓለም ሲያሳዩ ጦር ከፈታው ወሬ ፈታው፣ ከሺ ጦረኛ አንድ ወሬኛ ሲሉ ያሳያሉ። ይሄ ዘመን በዚህ የተፈታ ጉዳይ ሆኗል ሲሉ ያሳያሉ። ኃያላኑ መንግስታት ሩሲያና አሜሪካ በዚያችው በዩክሬን የተነሳ ዛሬም በከፍተኛ ደረጃ ውጥረታቸውና ነገራቸው መካረሩ ተነግሯል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ነገ አርብ ከዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ጋር ለመምከር ዋይት ሃውስ ተሰይመው እየጠበቁ ነው። በዚያ ስብሰባ ላይ ታዲያ ይላል የወጣው መረጃ፣ በዚያ ስብሰባ ላይ ታዲያ ትራምፕ የቶማሃውክ ክሩይዝ ሚሳይላቸውን ለዩክሬን ሊሰጡ ዝተዋል ነው ያለው መረጃው። ነገር ግን
ከሳሽ የተከሳሽን ልብ ቢያውቀው ኖሮ ከቤቱ አይወጣም ነበር። የሩሲያ ባለስልጣናት ደግሞ ምን ሲሉ አስጠንቅቀዋል? ከቀደመው ሳምንት ጀምሮ ያንን ከ2500 ኪሎ ሜትር በላይ የሚምዘገዘግ መርዘኛና መዘዘኛ የቶማሃውክ ክሩይዝ ሚሳይል ለዩክሬን ይሰጡና ትራምፕ ሆይ መልሱን የምንሰጦት በኒውክለር አረር ምንዛሬ ነው ሲሉ አስጠንቅቀዋል። የኒውክለር ጦርነት ብዙ ጊዜ በዓለም አቀፉ ትንታኔ ዘገባ ላይ ምን አይቻለሁ? የሶስተኛው የዓለም ጦርነት የሚጀመር ከሆነ ወይም ተጀምሯል ብሎ ለማወጅ ከሶስቱ ልዕለ ኃያላን ከቻይና ከአሜሪካና ከሩሲያ ሁለቱ በጦርነት ሜዳ ላይ መታየት አለባቸው ወይም ግንባር ለግንባር መጋጠም አለባቸው የሚል መረጃ ተደጋግሞ ወጥቷል። ያንን ተመልክቻለሁ። አሁን ያለው ነገር መዘዙ ሁሉ የሚሄደው ወደዚያ ጫፍ ነው። የሩሲያ ሹማምንት በዩክሬን ጦርነታቸው የምዕራባውያኑን ጣልቃ ገብነት ተመልክተናል፣ አንገፍግፎናል ይላሉ። ምዕራባውያኑ በተቃራኒው ምን ይላሉ? በሩሲያ ጦርነት ማን ያልተሳተፈ ሀገር አለ? ኢራን የሻሂድ 136 የጦር አውሮፕላኖቿንና የካሚካዝ የሰው አልባ የጦር አውሮፕላኖቿን ሰጥታ የለም ወይ ለሩሲያ? እናም ዩክሬንን አስደብድባለች። ከዚያም ውጪ ኢራን የረጅምና አጭር ርቀት ተምዘግዛጊ ሚሳይሎቿን ሁሉ ሰጥታለች ለሩሲያ። ኢራን በቀጥታ በዛ ጦርነት ተሳትፋለች ለማለት ነው። ሁለተኛዋ ሰሜን ኮሪያ ናት። ሰሜን ኮሪያም ብትሆን በሚሊዮን የሚቆጠሩ ጥይቶቿንና ይባስ ስትልም ከ10 እስከ 12,000 የሚጠጉ ወታደሮቿን ለሩሲያ ሰጥታለች። ያ ጦርነት ወይም ደግሞ የሰሜን ኮሪያ ወታደሮች በኩርስክ ግዛት በሩሲያ ደቡባዊ ክፍል በሚገኘው የኩርስክ ግዛት ተዋግተዋል። ብዙዎቹም ሞተዋል፣ ደማቸውን አፍስሰዋል፣ ዛሬም እየተዋጉ ነው ይላሉ። ከዚያም ውጪ ይላሉ ምዕራባውያኑ የክስ ሰነዳቸውን ሲያጠናክሩ። ሌላዋ ሀገር ኪዩባ ናት። ኪዩባ ከ5,000 በላይ ወታደሮቿን ለሩሲያ ሰጥታ ከሩሲያ ጎን አሰልፋ ዩክሬንን እየወጋች ነው። ከዚህ በላይ ምን ይጠበቃል ይላሉ። ሩሲያ በወገኗ ንክች አድርጎ የምዕራባውያኑ የጦር ጥምረት እግሩ ይግባና ፊት ለፊት እንገናኝ፣ በቀጥታ መልስ የምንሰጠው ቃላቶቻችን ሳይቀሩ እሳት አሲድና መርዝ ይሆናሉ ያን ጊዜ ሲሉ በተደጋጋሚ ያስጠነቅቃሉ። ውረድ እንውረድ ተባባሉና አስደበደቡት፣ ካፋፍ ቆሙና ይላሉ። የአሜሪካ ሹማምንት በበኩላቸው ሲያሻቸው በአውሮፓውያኑ ሀገራት እጅ በኩል የአሜሪካን የጦር መሳሪያ ገዝታችሁ ለዩክሬን አስታጥቁ ይላሉ። ከመረቁ አውጡልኝ፣ ከስጋው ጾመኛ ነኝ ይሉትን መሆኑ ነው። ሲፈልጋቸው ደግሞ የለም አሁን የቶማሃውክ ክሩይዝ ሚሳይላችንን ለዩክሬን እንሰጣታለን፣ መልስ የሚሆነው ለፑቲን እሱ ነው ሲሉ ይዝታሉ። ምዕራባውያኑ ወይም በተለይ አውሮፓውያኑ በዚህ ሰሞን ስጋታቸው ማንቁርታቸውን ይዞታል ነው የሚባለው። እንመልከት። ዛሬ ከእንግሊዝ መንግስት የሀገሪቱ ጠቅላይ ሚኒስትር ሰር ኬር ስታርመር ወይም ጌታው ኬር ስታርመር በገለጡት ወይም ለፓርላማቸው በሰጡት ማብራሪያ በቀጥታን ያስጠነቀቁት ሩሲያ ከኢራን ባገኘቻቸው መርዘኛና መዘዘኛዎቹ የካሚካዝ የሰው አልባ የጦር አውሮፕላኖች ወይም ድሮኖች እንግሊዝን ገምሳ ልትገለግላት አበጥራ ልታበራያት ተዘጋጅታለች። ይሄንን ወቁት ሲሉ አስጠንቅቀዋል ነው የተባለው። ሳያሸበላ ዝንጀሮ ሲስል ያመሻል፣ አለያም ሳሊዞ ሌብነት ቂም ይዞ ጸሎት። ቀድሞ ነገር በእንግሊዝና በሩሲያ መካከል አንድም ጊዜ በተለይም በሩሲያና በዩክሬን መካከል ጦርነቱ ከተጀመረበት ጊዜ አንስቶ የእንግሊዝ ፖለቲከኞች አንዴም ከሩሲያ ላይ ምላሳቸው አላደበም። ሁልጊዜም ሩሲያን እንዳብጠለጠሉ እንዳስጠነቀቁ ነው። ለዩክሬንም የቻሉትን ሁሉ የጦር መሳሪያ ሰጥተዋታል ነው የሚባለው። ታዲያ ያንን ተከትሎ የሩሲያ ባለስልጣናትም በተደጋጋሚ ተናግረዋለሁ። ቀድሞ ነገር እኮ እንግሊዝን ለማጥፋት የፖሴይዶን ድሮናችን የኒውክለር አረር ለብጦና የኒውክለር አረር ውጦ በውሃ ከርስ ጥልቅ ስፍራ አድፍጧል። የውሃ ውስጥ ነብር አለያም የውሃ ውስጥ አቦ ሸማኔ ሆኖ እየጠበቀ ነው። እያመለገ ተጠግቷታል እንግሊዝን። በዚያ በውሃ ውስጥ የተጠመደው የሩሲያው የፖሴይዶን ድሮን ዱዳቁስ ወይም የሰው አልባ የጦር መርከብ የኒውክለር አረርና የኒውክለር መርዝ አሲዱ የተገጠገጠለትና አሲዱን በከርሱ የማገው ያ ዱዳቁስ የሰው አልባ ፖሴይዶን ድሮን ትዕዛዝ ከተሰጠው
በለንደን ከተማ ላይ ያንን ውሃ አረፋ ያስደፈቀ ሽቅብ ያቶግና በከተማዋ ላይ ይከለብሰዋል። ያኔ ታዲያ የለንደን ከተማ ህንፃ የለ፣ ሐዲድ የለ፣ ሁሉም ተጠራርጎ እንደ ጤፍ ብቃላያም እንደ ገበጣ ጠጠር ተጠራርጎ ከባህሩ ከርስ ይዘቅጣ አለ የሚል መረጃ ብዙ ጊዜ በሩሲያ ሹማምንት ማስጠንቀቂያ ተሰጥቷል። ቀድሞ ነገር ሩሲያ የመጀመሪያ የምዕራባውያኑን መንግስታት ማጥቃትና ማጥፋት ሲጀምር የመጀመሪያው ኢላማዬ ወይም የመጀመሪያው የሰይፉ ስለት የሚያልፈው በእንግሊዝ ላይ ነው ብላለች። እንግሊዝን ለማጥፋት ደግሞ ትላለች ሩሲያ ከ3 እስከ 4 ደቂቃ ብቻ ነው የሚፈጅብኝ። ምን አይነት የጦር መሳሪያ ይሆን ይሄ ሁሉ ነገር? የተሰራውንም የተፈጥሮውንም የሰው ሕይወት ለማጥፋት ምን አለበት ሁሉም በመድራቸው በግዛታቸው በሰላም ቢኖሩ፣ ያንዱን ባንዱ ባይወጡት፣ አንዳቸው ባንዳቸው ላይ ባይደርሱ ምን አለበት? ይሄን ሁሉ የበላተኛ ታዛቢ ሆኖ የሚመለከተው የደሃው ዓለም የአፍሪካ አህጉርስ ምን ይበል? እንኳንስ ሊያጸድቀኝ በቅጡም በኮነነኝ ይላሉ ኢትዮጵያኑ። መጀመሪያ መኖር አልጀመረ የዓለም መጥፋት ዜናና መርዶ ሲነገረው ምን ይባላል? መብላቷን አላወቀች እጇን ታጠበች። ብዙዎቹ የአፍሪካ ሀገራት ለልማትና ለእድገት ልባቸውን አጽድተው አእምሮአቸውን አንጽተው በግስጋሴ ላይ ያሉትን መዘንጋት አንችልም። ታዲያ በምንዳቸው ነው ጥፋት የሚደገስላቸው ከተባለ የለም። እነርሱ እኮ እንኳንስ ከርቀት ጥፋት ቀርቶ ከገዛ ውስጣቸው መቼ ተኙ? መቼ ሰርቶ ለመኖር ሰርቶ ለማደግ መቼ አለሙ? እርስ በርስስ ለአንድ ብስል ፍሬ የሚጣሉ የሚጋጩና የሚባሉ አይደለም ወይ ሲሉ የሚተቿቸው ሕልቆ መሳፍርት የላቸው። እንደው ባልዘፈንሽ ከዘፈንሽም ባላፈርሽ ይባላል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ግን ይሄ ስጋት አለብኝ፣ በኢራን የካሚካዝ ድሮኖች የሩሲያ ኃይሎች እንግሊዝን ድባቅ ሊመቷት ይችላሉ ወይም ከድቤ ሊቀላቅሏት ይችላሉ። ሰሞኑን ባለፈው ሳምንት ምን ተመልክተናል? የእንግሊዝ ፖለቲከኞች በኢራን በሩሲያና በቻይና ሰላዎች ብርብር ምንጥር ተደርገው እየተሰለሉ ነው። ጎበዝ ተጠንቀቁ፣ እናንተ የሰው ስታሳድዱ የራሳችሁ ሊጠፋ ነው። አሳ ጎርጓሪ ዘንዶ ያወጣል፣ የሰው ፈላጊ ራሱን ያጣ አሊሉትን ያንን አይተናል። ዛሬ ደግሞ የሀገሪቱ ራስ ጠቅላይ ሚኒስትሩ ኬር ስታርመር ወጡና የለም ሩሲያ በካሚካዝ ድሮን እኛም ብቻም አይደለም ድፍን አውሮፓን ልታቶገው ተዘጋጅታለ አይሲሉ ማስጠንቀቂያ ሰጥተዋል። የምድሪቱ ነዋሪዎች ቦታና መኖሪያ የጠበባቸው ይመስል አንዱ ያንዱን መሬትና ይዞታ ለመቀማት በሌላም አነጋገር ገድሎና አስወግዶ በእግሩ ተተክቶና የላቢዮዙን ሳይሆን ዘርፎና ቀምቶ ለመኖር አይን ያጣሩጫውን ይዟል ነው የሚባለው። ይሄ እንግዲህ ዓለማችን በዘመናዊ ታሪኳ እያስተናገደችው ያለው ወይም የደረሰችበት የስልጣኔዋ ጫፍ ሆኗል። ለዚህ ደግሞ እንደ ማሳያ ሲጠቀስ የአሜሪካው ፕሬዚደንት ዶናልድ ትራምፕ ካናዳን፣ የፓናማ ካናልና የግሪንላንድን ደሴት ወዲህም የጋዛ ሰርጥንም ምድር በአንድ ወቅት ተረክበን የቱሪስቶች ምርጥ ሰገነት አሊያም ቱሪስት ሪቪየራ እናደርገዋለን ሲሉ መዛታቸውና መፎከራቸውን አንዘነጋውም። ከዚህ ይጀምራል። ወዲህም የመሬትና የይዞታ መቀማት አባዝ የሚነገርባቸው ብዙዎች ናቸው። ግን ደግሞ አንደ ሱዳን መሰሎቹን የእርስ በርስ ተፋላሚ ወገኖች ለቅምጥሉ የቤተ መንግሥት ኑሮና የፈላጭ ቆራጭነት ሥልጣን መሆኑ ሳይዘነጋ ታዲያም በዚያም ተባለ በዚህ የሚፈሰው ደም፣ የሚጎድለው አካል፣ የሚጠፋው ሕይወት የንጹሐን መሆኑን ልብ ማለት ያስፈልጋል። በዚህ ደረጃ የዓለም ሕግ አላት ከተባለ የዓለም የመተዳደሪያ ሕግ እንዲያው ያይቅር፣ መንግስታቱ ድርጅት የተባለውም ለጊዜው ሩቅ ነው ይቅር። ግን ሀገራት የመተዳደሪያ ሕጋቸውና የመተዳደሪያ ደንባቸው የንጹሐን ደም ሲፈስ የማይከለክልና የማያግድበት ምክንያቱ ምን ይሆን ሆን ብለው የሚጠይቁትም የምድራችን ክፍል ነዋሪዎች ስፍር ቁጥር የላቸው። ደካማውን ኃይለኛው ወዲህም ባለ ጊዜ እየተባለ ጊዜ የሰጠው ቅል ድንጋይ ይሰብራል። ያሻውን ሲያደርገውና ሲያደርግበት ይስተዋላል። ሕግ ለሁሉም አይደለም ወይ? መንግሥት ለሁሉም አይደለም ወይ?
ማነው የእንጀራ ልጅ ማነው ልጅ? ለዚህ ፈጥነው መንግስታትና ፖለቲከኞች ለምን የመፍትሄ ሐሳብ አያመጡም? የንጹሃን ደም ሲፈስ የንጹሃን ሕይወት ሲቀጠፍ ዝምታው ምንድነው? የሚሉት ዛሬ በምድራችን ምናልባትም አመዛኙን ቁጥር ያዙ ኃይሎች ወይም ህዝቦች ናቸው። ይሄ የሁሉም ጥያቄ ነው። ሰሞኑን የሰላም ስምምነት አለያም የተኩስ አቁም ስምምነት ተደርሶበታል የተባለው የጋዛ ሰርጥ ጉዳይ በከፍተኛ ደረጃ ስጋትና ጥያቄ ውስጥ ወድቋል የሚል መረጃ ዛሬ ወጥቷል። ምንድነው? ሐማስ በአንድ ፊት ከሌሎች ታጣቂ የጸረ ሐማስ ኃይሎች ጋር በዚያው ከጋዛ ሰርጥ የፍልስጤማውያኑ ልጆች ጠንቅ ተነስቶበታል፣ ተጋርጦበታል። እኛም በከፋ ግጭት ውስጥ ገብቷል። ሐማስ ከራሱ ከፍልስጤማውያኑ ታጣቂ ኃይሎች ጋር ማንነታቸው ግን አልተገለጠም። ታዲያ በዚያ ፍልሚያ ውስጥ አሁንም በሁለት ደርዘን የሚቆጠሩ ፍልስጤማውያን ንጹሃን ዜጎች ሕይወታቸው ተቀጥፏል። ሐማስ እዚያ ውስጥ ነው ያለው። ወዲህ በተደረሰው የተኩስ አቁም ስምምነትና የሰላም ስምምነት ዙሪያ ሐማስ በሕይወት ያሉትን 20ዎቹን የእስራኤል ታጋቾችና ምናልባትም የተወሰኑ ሙት አካላትን ወይም በድን አሊያም አስከሬኖችን መልቀቁ እንጂ ሌሎች አስከሬኖች በእጁ አሉ አይደለም ወይ? ያንን አልፈጸመም። ያንን ካልፈጸመ ደግሞ አሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ ወጡና ትናንት አመሻሽ ላይ እስራኤል ወደ ጦርነቱ እንድትመለስ ይሁንታዬን አጸድቅላታለሁ አሊያም በይውላታለሁ ነው ያሉት። ቃል በቃል ምን አሉ ፕሬዚደንቱ? Israel ready to resume Gaza were under my approval ነው ያሉት። ጨዋታ ፈረሰ፣ ዳቦ ተቆረሰ፣ የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ። ምን የፈላና ምን የሰከነና ነው የሰላም ስምምነቱ ተጥሷል ወይም ደግሞ ሐማስ ይህን አልፈጸመም እስራኤል ይህንን ጥሳለች ለመባባል ምን ያህል ቀናት ተቆጠሩና ነው ሲሉ ትዝብታቸውንም ምሬታቸውንም መሳ ለመሳ አድርገው የሚገልጡት የዓለም ህዝቦች ብዙዎች ናቸው። ንጹሃንን ማሰብ ነዋ። አይ ጥበበላ ዳዋ ተመታ፣ ለሃጣን የመጣ ለጻድቃን ይተርፋል ይሉትን ስለሚሆን ታይቷልም። ባለፉት 2 ዓመታት የጋዛ ሰርጥ ጦርነት ከመጀመሩ ከዚያች ከአይሁዳውያኑ የሰንበት ዕለት ቅዳሜ ቀን ማለዳ ጥቅምት 7 2023 የአውሮፓውያኑ ከዚያ ቀን በጀመረው ጦርነት ቁጥሩን ወይም አሃዙን ለመግለጽ የሚዘገንን እልቂት ተመዝግቧል። ረሃብ፣ መፈናቀል፣ ስደት፣ መጣመን፣ ውድመት ይሄንን ሁሉ ሳይነሳ በዘግናኝነቱ ተከድኖ ይብሰል እየተባለ ያ ሁሉ ሆኖበታል ያ ምድር። ታዲያስ ዛሬ ሳይበቃውም የተኩስ አቁም ስምምነት ከተደረሰ የሰላም ስምምነት ከተደረሰ ታጋቾቹም እስረኞቹም ከሁለቱም ወገን ከተለቀቁ ምን አለበት ነገሩን ቢተውት ሲሉ ብዙዎቹም ባየተራጩ ነው። ጦርነት ይብቃት ምድር፣ የሰው ልጅ በጦርነት ወይም በሰይፍ ስለት ከመቀላትና በጥይት አረርና መርዝ ከመቆላት ይዳን፣ ይብቃ፣ ምድር ሰላም ትሁን ሲሉ አቅማቸው የማይፈቅድላቸው ወይም ጊዜም ያልሰጣቸውም አካላት ወደ ፈጣሪያቸው ወደ ሀገረ ሰማይ እያሉ እያለቀሱ ነው፣ እያነቡ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ እስራኤልን ቹላታለሁ፣ በቀጥታ እዚያው ነውና ያለው እግሯ ከዚያ አልወጣም፣ በቀጥታ ታጸደዋለች፣ ሐማስን ትመታለች። የእስራኤል ባለስልጣናትም የመከላከያ ሚኒስትሩን እስራኤል ካትስን ጨምሮ እንደነ ኢታማር ቤንግቪር የመሳሰሉት ታላላቆቹ የሀገሪቱ ሹማምንት ሐማስ የሚፈለግበትን አላያም የገባውን ግዴታና ቃል አልተወጣም፣ በቀጥታ ወደ ሌላ ነገር መግባታችን ነው፣ ወደ ጦርነቱ እንመለሳለን ሲሉ እያስጠነቀቁ ነው። ያ የገሃነም ደጆች በሙሉ ይከፈታሉ ሲባል የነበረው ጉዳይ አሁንም የጋዛ ሰርጥን እሳት ዳግም ለመቆስቆስና ለማንደድ ሩቅ አይደለም ነው የሚባለው። ይሄ በከፍተኛ ደረጃ ለምድራችን የተሳለም የተሰላም ባለ 2 ፊት ስለሰይፍ ነው የሚባለው። በዚህ ውስጥ ሁሉ ግን መስዋዕትነት የሚከፍሉት ደካማ የቲሞች አለያም ነዳያን እነዚህ ናቸው። ህመምተኞች፣ ያልጋ ቁራኛ ሆነ የተኙ ሰዎች፣ ሕፃናትና እናቶች እነዚህ ናቸው። ታዲያስ ከቃላት ላፊ ከነገርና ከብጥብጥ ከነፍጥና ስለት ከዱላና ድንጋይ ከተንኮልና ከውሸት ከእብሪትና ከትዕቢት የጸዳ ልብና አእምሮ ምድር ከምን ጊዜውም በላይ ያስፈልጋታል። ወጥ
ውድ የኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።